ያለውን ቃል ይፈጽማታል። ይሄው አለኝ ነው እንደው ጌታ ምን አለ? ከሁለት ወር በኋላ ዩርሲን ይታል። ከሁለት ወር በኋላ በለምስሙ ሰራዊቶችን አስማማለሁ። ግን የማይግባቡ 3 አይነት ሰራዊቶች አዲስ አበባ ይገባሉ። ያዙ ወለም ጻፉ። ከወደ ምስራቅ ይመጣ ከባድ ጦር አለ። ፍሩ፣ ጸልዩ። ከባድ ጦር ይመጣል። የአዲስ አበባ ሕዝብ ሆይ ይህን ለማየት ተዘጋጅ። ከ2 ወር በኋላ ሊመጣባችሁ ያለ አስደንጋጭ መልእክት ተነገረ። በዘመናችሁ ይህ ነው የሚሆነው። አሁን የሄዳችሁበት መንገድ ሌባ፣ ቀማኛ፣ ገዳይ ክብር ያገኘበት ነው። ከአንድ ስፍራ ግን የሚለቀቅ ከባድ ጦር አለ፣ ተዘጋጁ ሲል እጅግ አስደንጋጭና ልብ ያለ ሁሉ ልብ ሊለው የሚገባ ወቅቱን ያማከለ ትንቢታዊ መልእክት ተላልፏል። ጌታ እግዚአብሔር በተደጋጋሚ ሀገራዊና ዓለም አቀፋዊ መልእክቱን በአንደበቱ ተጠቅሞ የሚነግረው የእግዚአብሔር ሰው ነቢይ ጌታሁን አባተም የአዲስ አበባ ሕዝብ ላይ ያነጣጠረና በቀጣይ 2 ወራት ውስጥም በኢትዮጵያ ላይ የሚሆኑ እጅግ አስደንጋጭ ትንቢቶችን ተናግረዋል። መልእክቱ ምን ይሆን? በቆይታችሁ ከመልእክተኛው አንደበት ታደምጡታላችሁ። በሌላኛው መረጃችን የአዲስ ኪዳን ካህናት ቤተክርስቲያንና የመልካም ወጣት ፕሮጀክት ባለራዕይ የሆነው አገልጋይ ዮናታን አክሊሉ በዲላ ከተማ ላይ ባደረገው እጅግ ታላቅ የሆነ የመልካም ወጣት የመክፈቻ ፕሮግራም ላይም የወንጌል አማኞች ህብረት ፕሬዝዳንት መጋቢ ጻድቁ አብዶ በስፍራው ተገኝተው አገልጋይ ዮናታንና ባለቤቱን ዶኤ እምሩን ሰርፕራይዝ ማድረጋቸውን ተመልክተናል። የመልካም ወጣት ስልጠና በተጀመረ ቁጥር እጅግ ብዙ የተቃውሞ አጀንዳዎችን የሚያስተናግደው አገልጋይ ዮናታን አክሊሉም አነጋጋሪ ምላሽንም ሰጥቷል። አገልጋይ ዮናታን ያስተላለፈው መልእክት ምን ይሆን? መጋቢ ጻድቁ አብዶስ በስፍራው ተገኝተው የፈጸሙት ተግባር ምንድነው የሚለውንም እኛም በዝርዝር ይዘናላችኋል። ቆይታችሁን ከኛ ጋር በማድረግ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ አገልጋይ ዮናታን በየዓመቱ በተለይም የመልካም ወጣት አገልግሎት ሊጀምር ሰሞን የሚነሱ አጀንዳዎች እንዲህ ተብለው ተዘርዝረው የሚያልቁ አይደሉም። አገልጋይ ዮናታን በመልካም ወጣት ዋዜማ እጅግ ብዙ ነገሮችን እያስተናገደ ዘልቋል። በዚህ ዓመትም እንዲሁ በተመሳሳይ ይህ ተብሎ የማይገለጽ ከፍተኛ ተቃውሞና የዘለፋ ቃላትንም ማስተናገዱ የሚዘነጋ አይደለም። ሆኖም ግን ነገሮችን ሁሉ ለመልካም የሚለውጠው እግዚአብሔርም ሞገስ ሆኖትም ዛሬም ለበርካታ ወጣቶች መትረፍ ይሆን ዘንድም ኤክስትራይት በሚል መሪ ቃልም ስልጠናውን በይፋ የመክፈቻ ፕሮግራም አድርጎለታል። ታዲያ ይህ ከመሆኑ አስቀድሞ በአገልግሎት መታወቅ ከጀመረበት በተለይም የመልካም ወጣት አገልግሎት አሃዱ ብሎ በ2009 ዓ.ም ከጀመረበት ጊዜ አንስቶም ንግግሮቹ፣ ስብከቶቹ፣ እንቅስቃሴዎቹ ሁሉ ብዙ አይነት ትርጉም የሚያሰጡበት ሰውም ነው። ዘንድሮም ከጥቂት ጊዜያት በፊት በመልካም ወጣት ዋዜማ አካባቢ ላይ አገልጋዩ በርካታ ስድቦችን እያስተናገደም ቆይቷል። ስሙንም እያነሱ ከባድ ቃላት እየሰደሩም አብጠልጥለውታል። ታዲያ ይህን ጉዳይ ላይ ትኩረት በማድረግና ከፊታችን ባለው የመልካም ወጣት ስልጠና ላይም መልካም ወጣት ሲደርስ አጀንዳ ይፈጥራል በሚለው ንግርት ላይም አገልጋይ ዮናታን አክሊሉ እንዲህ ሲል ምላሽን ሰጥቷል። እኛ የራሳችን አጀንዳ ያለን ሰዎች ነን። ሌላ አጀንዳ መፍጠር አይጠበቅብንም። እግዚአብሔር አጀንዳ ሰጥቶናል። ይህ ነገር ለማስፈጸም እየተጋን ነው ያለነው። ከቅርብ ጊዜ ወዲህ ድሃ ጥቁር ጉንዳን ነው በማለት ተናግሯል። አጀንዳ ለመፍጠር ፈልጎ ነው በማለት ሲቀባበሉ ነበር። ነገር ግን ያን ንግግር ከዛሬ 2 ዓመት በፊት የተናገርኩት ንግግር ነው። ስለዚህ አሁን ላይ የራሳቸውን እውቅና የሚፈልጉ ግለሰቦች ተጠቅመውት እንጂ እንዲያለ ሐሳብም ልብም የለኝም። ለእኔ የመልካም ወጣት በራሱ አጀንዳ ነው። ኔጌቲቭ ነገሮችን ተናግረን በራሳችን ላይ አጀንዳ ሳይሆን ተግዳሮትን ነው የምንጠራው። ስለዚህ ይህ ጉዳይ እንደ ማስታወቂያ ሳይሆን እንደ ተግዳሮት ነው የምቆጥረው በማለትም ከዚህ ቀደም በስሙ ላይ የተከፈቱበትን የስህተት አጀንዳዎችን በማንሳትም ፍጹም ከእውነት የራቁና ከሱ እውቅና ውጪ መሆናቸውን ገልጾ ሲናገርም አድምጠናል። ታዲያ የመልካም ወጣት ስልጠና ሲነሳ በስልጠናው ላይ የሚመሰክሩ ወደ ጌታ ቤት የሚመለሱ ጥቂትም አይደሉም። እጅግ በርካታ ወጣቶች ልብን የሚያሳዝን ዓይንን በእንባ የሚሞላ ታሪካቸውን አብሮም ይነሳል። እነዚህ ወጣቶችም ምስክርነት ከሰጡና ወደ እግዚአብሔር ቤት ለመመለስም ካላቸው ፍላጎት አንጻርም ስልጠናው ሲገባደድ በእነዚህ ወጣቶች ላይ የሚሰራ ስራዎች ይኖሩ ይሆን ወይንስ እዛው አዳራሽ ውስጥ የሚያበቃ ነው ለሚለው ጥያቄም አገልጋይ ዮናታን አክሊሉ እንዲህ ሲል ምላሹን ሰጥቷል። አንድ ወጣት ህይወቱ እንዲቀየር ከተፈለገ በዚህ የለውጥ ሂደት ላይ ኃላፊነት መውሰድ የሚገባው ብዙ የማህበረሰብ አካል አለ። ይህ የአንድ ተቋም ኃላፊነት ብቻ አይደለም።
ቤተሰብ፣ ማህበረሰብ፣ ቤተክርስቲያን፣ መንግስት፣ ትምህርት ቤት፣ ሌሎችም ተቋማት ኃላፊነት ሊወስዱ ይገባል። እኛ ወጣቶችን ካስተማርን በኋላ ከመሰከሩ በኋላ ቀጣይ ህይወታቸው እንዴት ይሆናል ለሚለው እንደ ክርስቲያን በተማሩበት እውነት ጸንተው እንዲኖሩ አጥብቀው መቀጠል እንዲችሉ እናስተምራለን። ሲመለሱ ወደ አብያተ ክርስቲያናት እንዲሄዱም እንገፋፋለን። አሁን ላይ ችግር የሆነብን ነገር የመልካም ወጣት ፕሮግራም የዮናታን አክሊሉ ብቻ አድርጎ እጅ አጣምሮ ጥግ ይዞ ቆሞ የማየት ነው። ከጅማ የመጣን ተማሪ አንድ ሳምንት አስተምሬ ጌታን ቢቀበል ወደ ሀገሩም ቢመለስ ያ ልጅ የአዲስ ኪዳን አባል አይደለም የሚሆነው። ሲሄድ ሙሉ ወንጌል ወይንም ቃለ ሕይወት ወይንም ሕይወት ብርሃን ነው የሚገባው። ስለዚህ ይህን ወጣት የዮናታን አክሊሉ ኬዝ አድርጎ ከማየት ቢያንስ አንድ ሳምንት ወደ ጌታ ቤት መጥቷል፣ የቀረውን ወደ ሰፈሩ ሲሄድ ልጁን አቅርበው እንዲቀጥል ማድረግ እንጂ እኔ ሐዋሳ ወይንም አዲስ አበባ ሆኜ ልረዳው አልችልም። የኛ ተቋም የ10 ዓመት ተቋም ነው። ልንገመት የምንችለውም እንደ እድሜያችን ነው። ነገር ግን በአንድ ሳምንት ቢሆንም የኔን ድርሻ እየተወጣው ነው። አብያተ ክርስቲያናት ግን እንደ ግብአት ቢጠቀሙት መልካም ነው በማለትም ምላሽን የሰጠ ሲሆን እንዲሁም በተለያዩ ሀገራትም የሚገኙ አብያተ ክርስቲያናት ለዚህ ጉዳይም ትኩረት ሰጥተው ኃላፊነታቸውን እንዲወጡ መልእክቱንም አጋርቷል። ታዲያ በዚህኛው ዓመትም የሚካሄደው በዛሬው ዕለት በዲላ ከተማ ላይ ደማቅ የሆነ የመክፈቻ ፕሮግራም የተደረገለት ኤክስ ቱ ራይት በሚል መሪ ቃልም የተዘጋጀው የ2017 የመልካም ወጣት ስልጠናም በይፋ የመክፈቻ ፕሮግራም የተከናወነለት ሲሆን ከማለዳ 12 ሰዓት ጀምሮ እጅግ ብዙ ህዝበ ክርስቲያን በስፍራው ተገኝተው የጧቱን ሰዓት በሩጫና ወንጌልን በመመስከር ማሳለፋቸውን ተመልክተናል። ከሰዓት በኋላም በተደረገው መርሃ ግብርም የኢትዮጵያ ወንጌል አማኞች ህብረት ፕሬዝዳንት የሆኑት መጋቢ ጻድቁ አብዶ በስፍራው ላይ ተገኝተው ለአገልጋይ ዮናታን አክሊሉና ለባለቤቱ ዶኢ እምሮም የጋቢ ስጦታ ማበረከታቸውም ተገልጿል። በዲላ ከተማ ላይም ወንጌል በሚገባ መሰበኩም ተገልጿል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አጀንዳችን የኢትዮጵያን ህዝብ ከዓለም የጥፋት ዘመን ማትረፍም ነው። ዘመን ተገባዷል፣ ዓለምም ትጠፋለች። ቃሉ ሕያው ነውና ትውልድን ማንቃት የሁል ጊዜ ተግባራችን ነው። መንጋው ይጠበቅ ዘንድ በምድር በተነሱ ነቢያት በኩል ጥፋት ከመምጣቱ በፊት ቃሉን ይልክልናል። ቃሉን ሰምቶ መዳን የእያንዳንዳችን ኃላፊነት ሳይሆን ግዴታም ጭምር ነው። በጨለማው ዓለም ተዘፍቀው ያሉ የባህር ማዶ ሰዎችን እየወረደባቸውን ያለው መዓት ባይናችን እየተመለከትነው ነው። ይህ ሁሉም እንደሚሆንም የጌታም ቃል ምስክር ነው። አሁን በዓለም የምንሰማው የጥፋት እርኩሰት በምድራችን ኢትዮጵያ ነክሶ የሰውን ነፍስ እንደ ቅጠል በየጥሻው ሲረግፍ መመልከትም የተለመደም ነው። ጥፋት እየመጣ ነውና ተጠንቀቁ፣ ወደፊቴ ቅረቡ የሚል አስቸኳይ ድምጽም ተላልፏል። በዘመናችሁ ይህ ነው የሚሆነው። አሁን የሄዳችሁበት መንገድ ሌባ፣ ቀማኛ፣ ገዳይ ክብር ያገኘበት ነው። ከአንድ ስፍራ ግን የሚለቀቅ ከባድ ጦር አለ፣ ተዘጋጁ ሲል እጅግ አስደንጋጭና ልብ ያለ ሁሉ ልብ ሊለው የሚገባ ወቅቱን ያማከለ ትንቢታዊ መልእክት ተላልፏል። ጌታ እግዚአብሔር በተደጋጋሚ ሀገራዊና ዓለም አቀፋዊ መልእክቱን በአንደበቱ ተጠቅሞ የሚነግረን የእግዚአብሔር ሰው ነብይ ጌታሁን አባተም የአዲስ አበባ ሕዝብ ላይ ያነጣጠረና በቀጣይ 2 ወራት ውስጥም በኢትዮጵያ ላይ የሚሆኑ እጅግ አስደንጋጭ ትንቢቶችን ተናግሯል። መልእክቱ ምን ይሆን የሚለውንም ከአንደበቱ እንድታደምጡ ጋበዝን። የእግዚአብሔር ቃል ስትሰሚ ቁጭ ያደርግሻል። የእግዚአብሔር ቃል ስራም ቤትን ሮድ ዳርም ያደርጋል። ስትሰማ ያስተካክለዋል። እንቅፋት አይኖረውም። ማን አለበት? ቃል አለ። ማን አለበት? የእግዚአብሔር ቃል አለ። ዛሬ አንቺን ሌሎችን ሰዎች በሙሉ ምድራችን ያለን አማኙ በሙሉ የሚያናውጠው ሰው የሰሙ የገዛ መንግስታት የሰሙ የሰፈር የመንደር የጎረቤት አካባቢያቸውን ዘሮቻቸውን እየሰሙ ቋንቋ እየሰሙ በቃ አልተቀመጡ አላረፉ። የኢትዮጵያን ህዝብ እያቅበጠበጣት ነው። የኢትዮጵያ ህዝቦች እየተቅበጠበጡ ነው። ከእግዚአብሔር ሰምቶ መቀበጥ አቅቷቸዋል። ነግራቸዋለሁ። ከዚህ በኋላ እግዚአብሔር ሰዎችን ማሰቡበት እኔ አምላክ ከሰማይ ወርጄ በመንፈሴ ኃይል የምናገርበት ዘመን አሁን መጥቷል። አሁን መጥቷል። ነገስታት፣ መንግስታት፣ ገዢዎች አይመሯችሁ፣ እንደፈለጉ ያገቡ ያስወጧችሁ። እኔ ይዣችሁ እወጣለሁ እገባለሁ። የማይከለከል ቃሌን በየማለዳው በየጊዜው ሰጣችኋለሁ። የኢትዮጵያን ህዝብ ከዚህ በኋላ ላወጣ ላስገባ በቃሌ መጥቻለሁ። ቃሌ ብቻ በቂው ነው። ያላመኑ አሕዛብና ያላመኑ ዓለማት ሁሉ ከዚህ በኋላ በቃሌ ይመራሉ። ይሄን ላደርግ መጥቻለሁ። አንድ ነገር አደርጋለሁ አለ። የነገስታት የመንግስታትን ቃልና ሐሳብ በሙሉ እስከ ፖለቲካቸው ድረስ ጥሼ እገባለሁ።
እኔን መስማት ይሆናል በላችሁ ለኛ እግዚአብሔር መጥቶ አንተን ሼስ ከማላማት ያሳዳ ረጋስ ከዱመራ ማሳዲ በትሬሞል ለሞስ ሃሌሉያ በቃ ጌታ መጣ ከነስካም ነው ማርጋሉ አለው በምድር ላይ ያለ ማንንም ይመራ ኢትዮጵያ ወጣው ላይ ተይካምት ምናረ እኔ ራሴ ወርዳለሁ መራቸዋለሁ አለኝ እግዚአብሔር የው ቃል ምስክር እኔ የነገረኝ ነው ነገራቸው ኃላፊነቱን ወስዳለሁ ከ20 ዓመት በላይ ያለ አባቴ ከብዙዎች ከመግራት ከጭንቀት ከውርደት ከበሽታ ከደዌ ከማጣ ከጉስቁልና ቤታቸው ኑሯቸው ሕይወታቸው የለወጠ ጌታ በእጄ የሠራ ጌታ በአፌ የሠራ ጌታ forever Jesus with me እሱ ነው ጌታ ለማከም ምሰማው እሱ ያለውን ቃል ይፈጽማታል ይሄው አለኝ ነኝ እንደው ጌታ ምን አለ ከሁለት ወር በኋላ ይርሲታል ከሁለት ወር በኋላ በለምስሙ ሰራዊቶችን አስማማለሁ ግን የማይግባቡ 3 አይነት ሰራዊቶች አዲስ አበባ ይገባሉ ያዙ ወለም ጻፉ እኔ አስማማቸዋለሁ በመካከላቸው በወንበር ብቻ በጥይት ብቻ አይደለም በወንበርም አስማማቸዋለሁ እነኚህ 3 ሰራዊቶች በኔ ይስማማሉ በኔ ቅል ውስጥ ይገባሉ ማንም ግን ገዢ አይሆንም እኔ ገዢውኝ ይቆማል እግዚአብሔር የሚፈራ በርጋታ ይገባል ይሄ ይሆናል ዘመናችሁ የምነግረውን ነግራለሁ የምከለክለው ከለክላለሁ አሁን የሄዳችሁበት የምድራችሁ አሰራር ሌባ ወንበዴ ቀማኛ ገዳይ ክብር ያገኘበት ዝና ያገኘበት ተውባ የሌለበት የብዙዎች ሕይወት የተቀጸበበት ብዙ ሺህ መሳራ ብዙ እልፍ አላፍ ሰዎችን ሲገድል ዝም የተባለበት ዛሬ ያበቃል ይላል ጌታ ሼቶስ ኮዲ ቤት ፓስካያ ይልቅ ስለ ኢትዮጵያ ጸልዩ ይለኛል ከወደ ምስራቅ ይመጣ ከባድ ጦር አለ ፍሩ ጸልዩ ከባድ ጦር ይመጣል ሀገሩን አልነገረኝም ግን የፈረንጅ ሰራዊት ይመጣል የፈረንጅ ሰራዊት ኃይለኛ የሆነ እኔ ነኝ የማስገባቸው አለኝ እኔ ነኝ የማስገባቸው ለመልካም ይሆንላችኋል ለመልካም ግን ይሆናል ክብር ለእግዚአብሔር አለማንም ይሆናል ሲበጌታን በመስጋና ክብር ለእግዚአብሔር አሁን መጣው ነገር ምን ተከላቸው የሳሙኤል መንፈስና ጸጋ እዚህ መጣ ያው የኢየሱስ ጸጋ ማለት ነው ኢየሱስ ሰባ ሰገል እንኳን መጥተው ቢጠይቁትም ቢያዩትም ከርቤጣና ወርቆች ቢሰጡትም ሄሮድስ ግን ለመግደል ወደኋላ አላለም ኢየሱስ እኮ የሸለመ ነው ገና አንደበቱ ሳይከም የሸለመ ነው የሰገሩለት ነው ሄሮድስ ደግሞ ሕፃናት ለመግደል አዋጅ አወጣ ወንድሜ እኔና እናንተ በክርስቶስ ኢየሱስ ልጆች ነን እኛን እያሳደገ ነው አንቺ እያሳደገ ነው አንተ እያሳደገ ነው ሰይጣን ግን ሊያጠፋን የተነሳበት ጊዜ ነው የኢትዮጵያ ቤተክርስቲያን ሰሚ ላለ ጌታ መንፈስ
የሚገልሽንም አላወቅሽ፣ የሚያርድሽንም አላወቅሽ። ሰልፍ አጠገብሽ አስከትቷል። እኔ እግዚአብሔር ግን ልጆቼ ናችሁና እንደ አባት ከእናንተ ጋር ቆሜያለሁ። ሄይ አማስካሊ በትሮፖስ ወዲያሉ ራባዲያ ማንዶለ ቦሳ አባት ነኝና እንደ ልጅ ጠበቋችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ያለ ማን ነው? ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ